ምንም ቢሆን እነሱ በጸባይ አወራቸውና ሰላም እንዲፈጥሩ ነው ፈልገው። ግን ደግሞ አሁንም በጸባይ አውርተናቸው ሰላም መፍጠር ካልቻሉ እኔ እንጃ ከናብርሽና ከነሩታ ብቻ አይደለም የሚሆነው ጸቡ ከኛም ጋር ነው። ምክንያቱም የሰው ልጅ በጸባይ ማውርተ ነው መፍታት ካልቻለ በቃ ልቡ ላይ የሆነ የተቀመጠ ነገር አለ ማለት ነው። በቃ ቂም ይዞባቸውም ከሆነ ተቀይሟቸውም ከሆነ በቃ መነጋገር ከቻሉ ሁለቱ ያውሩ። ወይም ደግሞ ከአብርሽ ጋር ከሆነም ጸባቸው ከሩታም ጋር ከሆነ ጸባቸው እንዲያወሩ እንፈልጋለን። እና እኔ ብዙ ነገር ጥዬ ነው እዚህ ጋር ከነሱ ጋር እየተከራከርኩ ያለሁት። ብዙ ነገር እኔ የራሴ ላይፍ አለኝ፣ የራሴ ላይፍ መቀጠል እችላለሁ። አቤት ወራንቺ ለማን እንዴት ነው ብሩክ? እንዴት ነሽ? ሰላም ነው አባት። እንግዲህ ዛሬም ድጋሚ ላስቸግራችሁ ወይም ደግሞ ላውራችሁ ፈልገው ነገር ስላለ ነውና ከዚህ በፊት ለተፈጠሩት ነገሮች እንዳለ ብዙ ነገር ተባብለናል። እናንተም እኔም ብዙ ነገር ብላችሁኛል። እናንተም ብዙ ነገር ብያችኋለሁና እኛ ጓደኛሞች ነን። አንደኛ ነገር እኔና እናንተን ሊያጣለን የቻለው የሆነ ስህተት ሆኖ የታየኝ ነገር ስላለ ወይም ደግሞ ስህተት እየሰራችሁ ስለሆነ እንደ ወንድም እየመከርናችሁ ነበርና ጥፋት መስሎ ከታያችሁ እኔ እንጃ ጥፋት ነው ብዬ አላሰብም። ግን ደግሞ ለዚህ ሁሉ ነገር እስካሁን ላደረግንባችሁ ነገር እናንተ ጋር መተን እየሰደብናችሁ እየተጣላን ተደባድበናል፣ ብዙ ነገርም ፈጥረናል ከእናንተ ጋር ማለት ነው። አሁንም ሌላ ሰውም እየፎከረባችሁ እየሰደባችሁም ከሆነ እልህ ተያይዛችሁ ከሆነ ብሩክም አቤልም እልህ ተያይዛችሁ ከሆነ የሰው ህይወት እየተበጠበጠ ነው። ምንም የማያውቅ ሕፃን ልጅ እየተበጠበጠ ነው። ምንም የማያውቅ ልጅ ማለት ነው። እናንተ ከኛ ጋር እልህ ይዟችሁ የሰው ህይወት ላይ ገብታችሁ ሌላ ነገር ስታደርጉ ደስ አይልም። እልህ ከያዛችሁ በቃ ዛሬ በፍቅር ማውራት እንችላለን፣ በፍቅር መፍታት እንችላለን ነገሩ እልህ ተያይዛችሁ ከሆነ ማለት ነው። ግን ደግሞ እኛ ወጣቶች ነን፣ ምንም አያደርግልንም። መነጋገር መፍታት የምንችለው ነገር ተነጋግረን መፍታት ከቻለን ይሄ ትልቅነት ነው። ወይም ደግሞ እውቀት ያለው ሰው ነው እንደዚህ የሚያደርገው። ፈረጁ እልህ በምንድን ነው የሚይዘን? እልህ የሚያስስ ነገር አድርጋችኋል ስለ አሁን እኛ መተን ነገርኩህ እኮ በቃ ተደባድበናል፣ ብዙ ነገር አድርገናል። እንደዛ ስላደረግን ወይም ደግሞ መተን ስለፎከርንባችሁ ስለሰደብናችሁ እልህ ይዟችሁ ከሆነ እልሃችሁን ከኛ ጋር መጨረስ ትችላላችሁ። ግን ደግሞ የሁለቱ ትዳር እያየ ነው እየፈረሰ ስለሆነ እልህ ከተያይዛችሁ እኔ እንደ ወንድምነት ልምከራችሁም ልጠይቃችሁም ልለምናችሁ የገባችሁት ነገር ደስ አይልም። ወንድ ልጆች ናችሁ። ቀጣይ እናንተም ህይወት አላችሁ፣ የራሳችሁ ህይወት ትመሰርታላችሁ። በኋላ ይሄ ነገር እናንተ ላይ ቢፈጠር በኋላ የሆነ የምትጎዱበት ነገር ይበዛል። የዘራ ነው የምናጭረው ሁላችንም ማለት ነው። እና በቃ ልተያይዛችሁም ከሆነ ይቅርባችሁ። የሰው ህይወት እየተበጠበጠ ነው። እኔ ከማንም ጋር እልህ አልያዘኝም። ምንም እልህ የሚያስይዝ ነገር አላየሁም ነበር። እኛም ጋር ከሆነ እልሃችሁ ከኛ ጋር መጨረስ ትችላላችሁ። እኔ እንደውም አንዳንድ ነገሩን ሳየው ከኛ ጋር ሳይሆን እልሃችሁ ከሩታ ጋር እየመሰለኝ። ሩታ ያደረገቻችሁ ነገር ካለ በቃ እሷ አሁን ላይ ከማንም ጋር የምታወራበት ጉልበትም አቅምም የላትም። በቃ ወንድሞቿን ቤተሰቦቿን ማውራት ትችላላችሁ ቀጥታ ማለት ነው። ሌላ እልህ ከሩታ ጋር ካላችሁ የሰማችሁ ነው አይደል? ከሷ ጋር እልህ ካላችሁ አሁን ላይ በቃ እንደዚህ አይነት ነገር የምትቀበልበት ወይም ደግሞ የምታለቅስበት ጉልበት የላትም። እንዴ እናንተ እህት የላችሁም እንዴ? ስታለቅስ እሷ ለምን ደስተኛ ትሆናላችሁ? ወይስ ሌላ እልህ ካላችሁ አላቅም። እኔ ከዛ በፊት አንተም ሩታም ብዙ ነገር አላችሁ በጣም እንደምትቀራረቡ ማውቃለሁ። እኛ ሳናቅ ሌላ ነገር አስቀይማህም ከሆነ በዚህ ሰዓት አያስፈልግም። ለእህት ቂም ትይዝባታለህ አትይዝባትም? ወይስ አሁን የመጣው ከመጀመሪያ ጀምሮ ከሆነ ሰላምተኛ ሆነ ነው። እንደ ሌላኛው ጊዜ ተናደው የተቆጥተ ከሌላ ሰዎች ጋር ምናምን ሆነ አይደለም የመጣው። በእርግጠኝነት ነገሮች ለማብረድ ነው የመጣው። ግን ደግሞ እልህ ተያይዛችኋል የምትለው ነገር እኛ እልህ ለምን እንያያዛለን? ይኸውልህ ፈረንጁ በእርግጠኝነት ከሩታ ሳይድ ሆነ ነው እያወራ ያለው፣ ከአብርሽ ጎን ሆነ እያወራ አይደለም አይደል? እስኪ አስበው፣ አብርሽ እንደታመመ ታውቃለህ አይደል? በታመመ ሰዓት መተህ የጠየቀው አንተ ነው የጠየቀው አይደል? ሌላ ሰው መጥቶ ጠይቆታል? አብርሽ ታሟል የሆነ ነገር ሆኗል ብሎ
መቶ የጠየቀው ሰው አለ? እንደተገፋ በዚህ ማወቅ አለበት ፈረንጁ። አብርሽ እንደተገፋ ለአብርሽ አጠገቡ ማንም እንደሌለው በዚህ ማወቅ ትችላለህ። የታመመ ሰዓት አጠገቡ ያልኖሩ ሰዎች ሲሞት ነው አጠገቡ የሚመጡት? ንገረኝ። ይሄንን መልስልኝ። በታመመ ሰዓት አንተ የትኛውም ልትቀያየም ትችላለህ፣ ምንም ልትል ትችላለህ፣ ልትከፋፈም ትችላለህ። ግን በታመምክ ሰዓት አጠገብ ካልመጣ ማንኛውም ሰው ያኛው ሰው ምንም ጠቀሜታ የለውም። ይኸውልህ ስትታመምና የሆነ ነገር ስትሆን አንዳንድ ሰዎችን ካለየበት ተገቢ አይደለም። ፈረንጁ አንተ ራሱ ባቅምህ ከአብርሽ ጋር ስህተት እየሰራ ነው። ብዙ ነገር ወቅሰዋል፣ ተቆጥተዋል፣ ብዙ ነገር ብለኸዋል። ግን ደግሞ ጨክነህ አልቀረህም፣ መተህ ጠይቀኸዋል። ግን ሌላ ሰው ካንተ የሚቀርብ ሰው የለም ለአብርሽ መቶ ጠይቆታል? እኛ አይደለን አጠገብ የነበርነው? እኔ ሄርሜላ ብሩክ እንዳየኸን ከሆነ አይደል? ይሄንን ነገር ከምን ትወስደዋለህ? እስኪ ንገረኝ። ማለት ምን ብለህ ታስብበታለህ? ይሄን ነገር ፈረንጁ ከአብርሽ ጎን ነን፣ ነገር እንዲፈታ እንፈልጋለን፣ እንዲታረቁ እንፈልጋለን ስትሉ ነበር አይደለ? እንዲታረቁ የምትፈልጉ ከሆነ በአንድ ሳይድ ብቻ ሆናችሁ አይደለም ነገሩን ማየት ያለባችሁ። በሩታ በኩል ብቻ አይደለም መታችሁ። አብርሃም ሲጎዳ ምን ሆነ የተጎዳው? ምን ለምንድን ነው እንደዚህ ሆንኩ? በቃ መቀያየም አለ አይደለ? ቢያንስ መታ ሚዝናናበትን የተከፋበትን ነገር የሚረሳበትን ምክንያት መፍጠር መቻል አለን። ገብቶሃል? አንተ ግን እንደውም አንተ ትሻላለህ። በትንሹም ቢሆን የተወሰኑ ነገሮች ይዘህ እየመጣ ምናምን እየጠየቀው ነበር። ሌሎቹ ጓደኞቹ ነን እንወደዋለን፣ እንዲከፋ አንፈልግም እያሉ ግን የሚያወሩት ሰዎች አልመጡ አይደለም። መምጣት ደውለው እንኳን እንዴት ሆነ ብለው አልጠየቁም። ይሄን ያህል ምን አጥፍቷል ልጁ? ምን ቢያደርግ ነው ይሄን ያህል የሚከፋው? እሺ ብሩክ፣ እኔ ለጠየቃችሁ እንዳለ ምላሽ እሰጣችኋለሁ። ምክንያቱም እኔ እውነት ሳሊዝ መጥቼ ከእናንተ ጋር ምንም አይነት የምከራከርበት ምንም አይነት ከእናንተ ጋር ጸብ መፈጥርበት ምንም አይነት ምክንያት የለም። ገባችሁ አይደለ? እኔ ይኸውልህ ከሁለቱም ከአንድ ጎን ሆኜ አይደለም እያወራሁት ያሉት። ሁለቱ አንድ ላይ እንዲሆኑ ባለኝ ጉጉትና ባለኝ ፍላጎት ነው። ገባ አይደለ? እንጂ በሩታ ጎን ብቻ ሆኜ ቢሆን እኮ የጅሩ አብርሃምን አልጠይቀውም የራሱ ጉዳይ እኮ ብዬ መቅረት እችላለሁ። ራሱ በፈጠረው ስራ ነው ብዬ ራሱ ባመጣው እንትን ነው ብዬ መቅረት እኮ እችላለሁ። ለኔ እኮ ምንም የሚጎልብኝ ነገር የለም። ጠየቁትም አልጠየቁትም ግን ደግሞ በቃ ሁለቱ አንድ ላይ እንዲሆኑ ስለምፈልግ ብቻ ነው። እንደውም እኮ እኔ በቃ መነጋገር የለብንም እንጂ እኮ እናንተ ናችሁ እንደውም በአንድ ጎን ሆናችሁ እየተናገራችሁ ያላችሁት። ገባችሁ አይደለ? እኔ አሁን ማንም በአንድ ጎን ሆኖ እንትን ሊል ይችላል። አንድ ላይ እንዲሆኑ ፈልጋለሁ ብሎ ግን ደግሞ አንዱን ብቻ ደግፎ ሊሄድ ይችላል። እኔ ግን የምፈልገው ያ አይደለም። ልጁ ያላባት እንዲያድግ ስለማልፈልግ ብቻ ነው። ገባ አይደለ? አብርሽም ሩታም እንደፈለገ መሆን ይችላል። ከዚህ በፊት በአንዱ ጎን ብቻ እየሆናችሁ ነው የምትለው። ከዚህ በፊት ምንም ያልሞከረው ሰዎች እያረከሉ ገብቷል። ከዚህ በፊት ብዙ ነገር አድርገናል። ገብቷል። ከአብርሽ ጎንም ሳንሆን ከሩታ ጎን ብቻ ሆኜ እኔ አይቼዋለሁ። ገብቷል። ግን አንተ እሱን እያየ አይደለም። አሁን እኔ ስላለፈው ነገር ላወራ አይደለም። እኔ አንተንም እየወቀስኩ አይደለም። ገብቷል። ምክንያቱም መተህ ስለጠየቅ ደስ ብሎኛል። ምንም ነገር የለም ካንተ ጋር። ግን ደግሞ አንዳንድ ሰዎች አሉ አብርሽ እንደዚህ ነኝ እንደዚህ ምንም እንዲሆንብን አልፈልግም የሚሉ ሰዎች የታሉ ነው እያልኩ ያለሁት። በታመመ ሰዓት መተው ካልጠየቁት እኛን እየወቀሱን ነው። የሆነ ነገር ሲሆን ሮጠን ምን ደርሰው እኛ ነን። ግን ምን ሰደበው እንደዛም ምን ቆጣውም ሰው የሚወቅሰንም እንደዛው እኛ ነን። ገብቷል። ግን ደግሞ እኔ አሁን ሰውን ሰደበኝ ምንም አለኝ ማንም ወቀሰኝ ምንም አለኝ ምንም አይመስለኝም። ገብቷል። እኔ የማደርገው ራሴ ጠንቅቄ አውቃለሁ። እናደርገውም ጠንቅቀን እናውቃለን። ገብቷል። እንደ ሰው ወሬ ቢሆንማ ብቻ ከቤትም አንወጣም ነበር እኛ ወይ ደግሞ ከምንም ነገር ምን ጠፋ ነበር። አቤል የሁሉ ወቀሳ እየደረሰባችሁ እንደሆነ ለምን እንደሚደርስባችሁ ታውቃለህ? አንደኛ ነገር ሰው ስላልተረዳችሁ አይደለም መረዳት ነው። ስለማይፈልግ አንደኛ ነገር እያደረጋችሁት ያለው ነገር ማንንም ደስተኛ አያደርግም። ገባ አይደለ? ማንም ሊደሰት አይችልም በእናንተ ስራ። የአብርሃም ደስታ ያስደስታል፣ አንተን ያስደስታል። እኔ ነገርኩ። አይ ልምጠይቀን ቀጥታ መልስልኝ። በቃ ለምንድን ነው የማያስደስተኝ? ስለዚህ እሱ ሊያስደስተው የሚችል ነገር በሙሉ ማድረግ ትችላለህ ማለት ነው እኮ እያልኩ ያለሁት እኮ በአንድ ጎን ሆናችሁ ነው። እናንተ ናችሁ እንደውም በአንድ ጎን እየሆናችሁ ያላችሁት። ይሄን መልስልኝ። አብርሃም ሊያስደስተው የሚችለውን ነገር በሙሉ ከማድረግ ወደ ኋላ አትልም አይደል? ጓደኛው ከሆንክ ለማንም ሰው አደርገዋለሁ እንኳን ለአብርሃም። ግን ደግሞ አንዱ ሰው እየተጎዳ አይደለም፣ አንዱ ሰው የምታስደስቱት ለምን? ባልና ሚስት ናቸው። ገባ አይደለ? ባልና ሚስት ሲሆን አንድ ሰው ነው፣ አንድ ናቸው። በቃ አንዱን አስከፍታችሁ አይደለም አንዱን ደስተኛ ብታደርጉት።
ከቻላችሁ ሁለቱንም ደስተኛ ለማድረግ ሞክሩ እንጂ አንዱ እየተደሰተ አንዱ እያለቀሰ አይደለም። ገባ? እንደዚህ ደግሞ ስታረጉ ማንም መጥቶ ሊናገራችሁ ማንም እኔም ያደረኩት ነገር ስለሆነ ነው። ገባ አይደለ? እየሰራችሁ ያለው ነገር ደስ ስለማይል ብቻ። አሁን ግን ዋንኛው ዓላማ ምን እንደው ታውቃለህ? ከሩታን ጋር እልህ ተያይዛችሁ ከሆነ ወይም ደግሞ ከኛ ጋር ከሆነ እልሃችሁ በቃ የእነሱ ትዳር በመሀል እየተበጠበጠ ነው። እልህ ተያይዛችሁ ማለት ነው። በቃ እነሱ አሁን ምን ልበል እንደጨረሱ ነው እየተሰማኝ ያለው እኔ። ለዛም ነው ዛሬ ማውራት ካለብን እንድናወር የመጣሁት። ምክንያቱም ወደ መጨረሻ እየደረሱ ስለሆነ ማለት ነው። ከዚህ በፊት እስከ መፈረም ድረስ ደርሰዋል። አሁን ደግሞ ተቀራረቡ ስንል አሁን ደግሞ ድጋሚ ደግሞ ሊቀራረቡ የሚችሉበት ምንም አይነት አጋጣሚ ይኖራል ብዬ አላስብም። ግን ደግሞ ሄርሜላ በእናንተ እጅ ነው ያለችው፣ አብርሽም ይመስለኛል በእናንተ እጅ ነው ያለው። ስለዛ ተያይዛችሁም ከሆነ የሁለቱ ትዳር አይበጥበጥ። ምን እያልክ ነው? በእናንተ እጅ ነው ሄርሜላ፣ በአብርሽም በእናንተ እጅ ነው። ምን ማለት ነው? እነሱ ሕፃን ናቸው። ወረንጁ እስኪ ንገረኝ። አብርሃም ታላቅ ነው ታላቅ አይደለም? የፈለገ ታላቅ ይሁን ቢሆን እኔ አንተ ከኔ ጋር ብዙ ነገር እያሳለፍክ ከሆነ አንተ በእኔ እጅ ነህ ማለት ነው? ኖ አይደለም። ምን እንደው ታውቃለህ፣ እኔ አሁን ካጠገቤ አንድ ሰው ካለ ጓደኛውን ነው የሚመስለው። አንድ ሰው ጓደኛውን ነው የሚመስለው። ገባረለ ላታለው ተምሯል፣ ያስባል አይደል እንዴ? ይሄ ሁሉ ጊዜ እኛ ነበር እንዴ እያሰብንለት የነበረው? እኔ አሁንም ቢሆን ዛሬ እንትን አለና ወይ የተለየ ሐሳብ መጣና የእናንተ ነው ሐሳቡ ወይ ደግሞ እጃችሁ ላይ ነው ማለት የለበትም። ልጁ ያስተውላል፣ ትልቅ ሰው ነው። በጣም ብዙ ነገሮችን አስተውሎ